ማለት ነው ልሞት በቃ አንድ ሳምንት ነው የታመምኩትና የእውነት በቃ ማለት በማያገባክ ነገር ቀጥረኸኝ እንደዚህ እናርግ ምናምን ነገር ብዙ አይዲያዎችን እየሰጠኝ ነውና በማላቀው ነገር ውስጥ ገብቼ የሆነ ችግር ውስጥ መግባት አልፈልግም። ምክንያቱም ከትናንት ያልተማረ ምንድነው ይባላል። ጎበዝ ነው በጣም የእውነት በጣም ነው የሚችለው። ሰላም ውድ ቤተሰቦቼ እንደምን አላችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ውድ ቤተሰቦቼ ከኔ ጋር አብረን እንውላለን። ግን ውሌን በደንብ አሳያችኋለሁ። ውሌን ከማሳየቴ በፊት ግን በሰሞኑ ጉዳይ አንዳንድ ነገር ልበላችሁ። እሱ ደግሞ ምንድነው ከዚህ በፊት የተለቀቀው ቪዲዮ ላይ ሙና የምትባል ልጅ አግዝሻለሁ ችግር የለውም ከኔ ጋር ትሰሪያለሽ ብያት ነበር እና አሁንም ችግር የለውም አብረን መስራት እንችላለን። እሷ ቪዲዮ ላይ ምን ብላ ስትሰራ አየኋት፣ በቻናሏ ምን ብላ ስትሰራ አየኋት። አዲ የሚባል ልጅ ልግዝሽ እያለኝ ነው፣ ነገር ግን እኔ አላምነው ምናምን ነገር አለች። በቃ ማለት በማያገባክ ነገር ቀጥረኸኝ እንደዚህ እናርግ ምናምን ነገር ብዙ አይዲያዎችን እየሰጠኝ ነውና እንዳልኩ እኔ በቃ ከጎኔ ሰው ስለሌለ ከጎኔ ብትሆን በጣም ነው ደስ ይለኝ። ማርያም በጣም ነው ደስ ያለኝ። በቃ እኔ አንዳንዴ በቃ በእንደዚህ አይነት መልኩ እኮ ነው በቃ ሰው ጋር እኔ ከኔ ጋር እንድትሰራ የፈለኩት ቤተሰቦቼ በሌላ ነገር አይደለም፣ በምንም አይነት አንግል አይደለም። የእውነት ነው የምላችሁ። እና ምንድነው አንደኛ ዩቲዩብ ሳላላት ዩቲዩብ በቃ ከኔ ጋር ኮላብ ታደርጋለች። ጀስት ፈኒ ነገሮችን ፕራንክ ብሎግም ሊሆን ይችላል ምናምን። እና ደግሞ ባግዛት ብዬ ያሰብኩት በተለይ በገንዘብ ምናምን አይደለም። እሷ የፈለገችው እንደዛ ከሆነ አይዶን አላውቅም፣ ግን እኔ ባግዛት ብዬ ያሰብኩት ለምሳሌ በኤዲቲንግ በተለያዩ በተምብላይን አሰራር በእነዚህ በሙያዬ እያገዝኳት መስራት ትችላለች በሚለው ነበርና ቤተሰቦቼ የእሷ ፍላጎት ያላት አይመስለኝም። ነገር ግን የዚህ አይነት ነገር የሚያስፈልግሽ ከሆነ ዛሬም ነገም ወንድምሽ ነኝ፣ መተሽ አብርሽ መስራት ትችያለሽ። ከዛ ውጭ ግን ሌላ ወጣ ገባ ውስጥ መግባትም አልፈልግም። ሌላ እንደውም ያለሽበት ሁኔታ በማላቀው ነገር ውስጥ ገብቼ የሆነ ችግር ውስጥ መግባት አልፈልግም። ምክንያቱም ከትናንት ያልተማረ ምንድነው ይባላል እና አንዳንዴ በህይወታችሁ ብዙ መስዋዕትነት ልትከፍሉ ትችላላችሁ። መስዋዕትነት ማለት ለምሳሌ ለሰዎች ብላችሁ ወይም ጊዜያዊ ጥቅም ለራሳችሁ ብላችሁ ወይም ደግሞ በቃ የሆነ ነገር ብላችሁ መስዋዕትነት ያስከፍላችኋል። የእውነት ነው የምላችሁ። አንዳንዴ ላፊ ነገር መሄድ ችግር ውስጥ ያስገባልና እኔ ደግሞ ከትናንትናው ህይወቴ ስለተማርኩ እግዚአብሔር የተመሰገነ ይሁን። ያንን ነገር ድጋሚ መድገም ስለማልፈልግ እኔ ከፈለግሽ አግዝሻለሁ፣ ካልፈለግሽ ደግሞ ችግር የለም። እኔ በሌላ በምንም አይነት አንግል አይደለም። እና ቤተሰቦቼ ይሄን ልነግራችሁ ብዬ ነው። በእሷ ቻናል ላይ ገብታ ብዙ ነገር እያለች ነበርና በጣም ነው በቃ የሆነ አይምሮዬ ላይ ብዙ ነገር ነው የተመላለሰብኝና ለሰዎች መልካም ማሰብ እንደዚህ ከሆነ በጣም የምር በቃ በጣም ሼም ነው፣ የምር ሼም ነው። እና ለማንኛውም ኤኒዌይስ ይሄን ላሳውቃችሁ ብዬ ነው። ወደ ዛሬ ውሏችን ስንሄድ እንግዲህ ቤት ማታ አመሸሁ። አሁን ደግሞ ወረፈደብኝ። ጓደኞቼ ቶሎ ውጣ ምናምን ነገር እያሉ ነው። ነገር ግን ቁርስ አልበላሁም። ቁርሴን አዝዤ ቁርስ እየበላን እናወራለን። ቤት ነበር መስራት የምፈልገው። ስለዚህ ጉዳይ በኋላ አወራችኋለሁ። ቤተሰቦቼ የዛሬ ውሎዬ በጣም የሚገራርም ሰርፕራይዝ ይኖረዋል። የሚገራርም ነገሮች ይኖራሉ እና ዛሬ አሪፍ ነገሮች አሳያችኋለሁ። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ያደርጋችሁ ሼር አድርጉልኝ። ቪዲዮ በነገራችን ላይ ቫይራል ሊወጣ ላይክ ኮሜንት ምናምን ስታደርጉልኝ ቫይራል ይወጣልኛል እና በዚህ ብቻ ነው አብሮነታችሁ ታሳዩኝ የምትችሉት፣ ሌላ በምንም አይደለም። የኔ ውድ ቤተሰቦች፣ የኔ ውድ ፋሚሊዎች ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። አብራችሁ ይቆዩ። ቤቴ ወጣ ብዬ ቁርስ ምናምን አዘናል። ጓደኛዬንም እየጠበኩት ነው። ምን መሰላችሁ ቤት ቁርስ ለመስራት ሰዓት ምናምን አልነበረኝም። ያው ግን እዚህ ግን ሁላችንም ስለምንሰባሰብ በዚህም ቁርሴን እየበላው ጠብቃቸዋለሁ። በነገራችን ላይ አዲስ ነገር ከቁርሴ በፊት ግን አንድ ነገር ልንገራችሁ። በነገራችን ላይ በባለፈው የሆነ ምግብ በልቼ ማለት ነው በጣም ነው የታመምኩትና ውጭ ላይ መብላት ብዙም አልወድም። የሆነ ስነግራችሁ ፓስታ በአትክልት በልቼ ልሞት ማለት ነው ልሞት። በቃ አንድ ሳምንት ነው የታመምኩትና
የእውነት የውጭ ምግብ ከዛም በኋላ እፈራለሁ። በቃ በጣም ነው የምፈራውና ዛሬ ይሄ ቤት ግን በጣም አስተማማኝ ነው። ቆንጆ ቤት ነው። አሪፍ ቁርሳቸውም አሪፍ ነው። ቆንጆ ቁርስ እንበላለን ብዬ አስባለሁ። እስኪ ሲቀርብ ደግሞ እናየዋለን። ጾም ነው ለካ ዛሬ ጾም ነው። ጾም ነው ዛሬ ሮብ ነውና ሮብ ስለሆነ ያው ችግር የለውም። የጾም ምግብ ምንም ችግር የለም ብለን እናስባለን። ኤኒዌይስ ምንድነው አዲስ ነገር የምነግራችሁ ነገር የቲክቶክ ድራማ ጀምሬያለሁና የቲክቶክ ድራማ ቤተሰቦቼ በጣም አድካሚ ነው ማለት ስክሪፕት መጻፉ ከዛ ትወና መስራቱ በቃ ላይ መጣ ይችላል። አንድን ሰው ታሪክ ሊሆን ይችላል የምትሰሩት ከዛ ኤዲቲንግ መስራቱ ምናምን ከባድ ነው። ግን ለማንኛውም ዛሬ ቁርሴን ልብላና እንዴት እንደምንሰራ እንዴት እንደምናደርግ እያንዳንዱን ቪዲዮዎች ቲክቶክ ላይ እንዴት አድርገን ነው የምንቀረጸው እንዴት ተደርጎ ነው የሚቀረጸው እና የሚለውንም ነገር አሳያችኋለሁ። እስከዛው ግን ቁርሴ እስከሚመጣ ላውራችሁ ብዬ ነው። ቁርሴ ከመጣ ከበላው በኋላ ደግሞ እናወራለን። አብራችሁ ይቆዩ። ቤተሰቦቻችን እንግዲህ እኔ ብቻዬን አይደለም እንደዚህ ጸዳ ያደረኩት እሷ ጋር ነው የበላ ነው። ምንድን ነው የምታፍሪው? አልበላሽ እምገባበት ቀጥታ ተፋት አልበላሽ ሰን ጀለስ መጥቷል። በነገራችን ላይ ምግቡ ላይ ደርሰዋለች ሁለቱም እና እሷ ብዙም አልበላችም። እኔም ሳን ነው የበላ ነው። ደነገጥኩ። ጽድት አድርገህ የበላች እሷ የዛሬ ውሏችን እስኪ ሰን ሰላም እንዴት ናችሁ? የአዲ ማን ቤተሰቦች የአዲ ማን እኔ አዲ ማን ስለምለው ነው። ዛሬ እንግዲህ ከኛ ጋር ነው የምትውለው አይደል? ከኛ ጋር ዛሬ የምንሰራው ነገር በደንብ የሚያሳያችሁ ይመስለኛል። እንግዲህ እሱ የሚሰራውንም ነገር ቲክቶክ እንዴት አሰል እንዳለው እንዴት እንደሚያሰለች እንዴት እንደሚደክም እሱንም እንዴት እንደምናደክመው በደንብ ታያላችሁ ማለት ነው። እና ቤተሰቦቻችን አሪፍ ነገር ይዘን ይሄ እንደምመጣ ተስፋ አደርጋለሁ። ዛሬ ያው እንደነገርኳችሁ እንትን ልንሰራ ነው፣ ቀረጻ አለብን። ማን ነበር? ይቅርታ ገና ዛሬ መገናኘታችን ነው ነገራችን ላይ። እሺ ጄሪ ኦኬ። እሷም ልክ እንደኔ ቲክቶክ ልሰራ ነው የመጣችው። ስለዚህ እኔ ጄሪ ሰን ዛሬ እንቀውጠዋለን። አብራችሁን ቆዩ። ቁርሳችን በጣም ቡናችን ጠጣን ከዛ እንቀውጠዋለን ማለት ነው። አብራችሁን ቆዩ።
አዛይን ዲያሎግ ምን ነበር የሚለው? ሚስተር ሰን መመለስ የማይፈልገው ጥያቄ ቆንጆ ነኝ አይደል አላለችም? እሺ ይገኛል። ከተሽከረከረች በኋላ ነይና ከተሽከረከረች በኋላ ትችላለች። ቆንጆ ነኝ አይደል? ሚስተር ሰን እግዚአብሔር ይቀርታል። መመለስ የማይችለው ጥያቄ ማለት እኮ በጣም ቀላል። እሺ እሺ አታስቂኝ። እሺ ሚስተር ሰን መመለስ የማይፈልግ የምር አይደለም። ቆይ አይደለም እኔ ያትሳቂያ ነኝ ያትሳቂሽ። ሚስተር ሰን መመለስ የማይፈልገው ጥያቄ እሺ እኔን አትይኝ። እሺ እኔን አትይኝ። ሚስተር ሰን መመለስ የማይፈልገው ጥያቄ ሚስተር ሰን መመለስ የማትፈልገው ጥያቄ የማትፈልገው ነው እንዴ? አሁን እንዳትይኝ ሳይት የሚታልሽ ሚስተር ሰን መመለስ የማትፈልገው ጥያቄ ለምሳሌ ቆንጆ ካልሆንክ ታዲያ ለምንድን ነው ፍቅረኛ ያደረገኝ? ንገረኝ። ቆንጆ ካልሆንክ ታዲያ ለምንድን ነው ፍቅረኛ ያደረገኝ? በላ እንደዛ ነው። ኦኬ መገፈር አለባት። እኔ ራሴ ገፈትላለሁ። እሺ እሺ በዛ ሲገፈትላለሁ። እሺ ቀጥል። እሺ እሺ ቀጥል። ቆንጆ ካልሆንክ ለምን ፍቅረኛ ያደረገኝ? ንገረኛ። ቆንጆ ስለሆንክ ፍቅረኛ ያደረገኝ? ሳቅሽ አይምጣ። ለምን ሳቅሽ ይመጣል? ሳቅሽ ለምን ይመጣል? አዲ ምን ልበል እኔ? ሴቶች እንደዚህ ማሰብ ጀመሩ እንዴ? እሺ አሁን የኔ ዲያሎግ ደርሷን እንዳታይኝሽ ሳቂ ይመጣል እንዴ? ሴቶች እንደዚህ ማሰብ አትሳቂ ነኝ ይሽ። እሺ እንዴ ነበር ማለት ሴቶች እንደዚህ ማሰብ ጀምሯል። መቼ ነው እንደዚህ ጀምሯል እንዴ? ሴቶች እንደዚህ ማሰብ ጀመሩ እንጂ መቼ ነው እንደዚህ ማሰብ? ኧረ ማሰብ ጀመሩ እንጂ ምንድነው እንጂ አትያሳከሽ ማሰብ ጀመሩ እንዴ? አዎ ሴቶች እንደዚህ ማሰብ ጀመሩ እንዴ? መቼ ነው እንደዚህ ጀምሯል እንዴ? ሴቶች የምሩን ተባ እሺ ቆይ ካራክተር ውስጥ ልግባ። ሴቶች እንደዚህ ማሰብ ጀመራችሁ እንዴ? መቼ ነው እንደዚህ ጀመራችሁት? በጣም አሪፍ እንዴ እንኳን ደህና መጣችሁ። አዲ ምን ትሰራለህ ከዚህ? ተቀጥሮ ይሆናል። ምን ይሰራል ብለህ ነው? ስለመጣችሁ ደስ ብሎኛል። ይሄ የኔ ድርጅት ነው። ያኔ ሁለታችሁን ሳማክራችሁ አልሰማችሁኝም፣ ንቃችሁኛል እና ጠንካራ እንደሆን አድርጋችሁኛል። አመሰግናለሁ። አረፍ በሉ። ሻይ ቡና። አዲ ምንድነው? በጣም ይገርምሻል። ካንቺ ጋር የጀመርኩትን ስራ ካንቺ በፊት እነሱን ነበር ያናገርኳቸው። ከኔ የተሻለ ገንዘብ የነበራቸው እነሱ ናቸው። እግዚአብሔር ይመስገን እኔ አሁን ከነሱ የተሻልኩ ነኝ። በጣም ከባድ ነው። እንኳንም ቀደምኳቸው። አምልጠኸኝ ነበረ። አሪፍ ነው። በትወና አልታመም እያስባለሁ። እንጃ ሲያልቅ በቃ ቪዲዮ እና አሳያችኋለሁ። ቪዲዮ ሲያልቅ እዚህ የሰራነው ቪዲዮ ግን ብዙ ነው የተቀረጸው። ያው የቲክቶክ ካሜራ ሁለት ናቸው። የቲክቶክ ብቻ የዩቲዩብ ብቻ የተቀረጸ ስለነበር ነው እና ብሎጋችን ይሄን ይመስላል። ያው አጠራ አድርገን ነው ለእናንተ ያሳየናችሁ። ሶ ኔክስት ላይ በአሪፍ ድራማ እንመጣለን ብዬ አስባለሁ። አይደል ሚስተር ሳ? በደንብ እንመጣለን። ስለዚህ አብራችን ቆዩ። ይመቻችሁ። አረ እንዴ ማን ነበረሽ ስምሽ? ዛሬ ነው የተገናኘነው በነገራችን ላይ ጀሪ የምር ጎበዝ ተዋናይ ነች። እኔ ግን ትወና ጎበዝ ነኝ። በጣም ትወና በጣም ልብ ዝቀኛ። አረ ከቤተሰቦቼ ፊት አታዋርጂኝ። አረ ጀሪ ከቤተሰቦቼ ፊት አታዋርጂኝ። በጣም ጎበዝ ነው። በጣም የእውነት በጣም ነው የሚችለው። እና ቤተሰቦች ወዳችኋለሁ።